በፈረንጆቹ 2013 ተቀርጾ ከሁለት ዓመታት በኋላ በአፍሪካ ህብረት የመሪዎች ጉባኤ ላይ ጸድቆ ወደ ስራ የገባው አጀንዳ 2063 የምንፈልጋትን አፍሪካ በሚል መሪ ሀሳብ ለ50 ዓመታት ሀገሪቱ የምትመራበትን እቅድ የያዘ ማዕቀፍ ነው። አጀንዳ 2063 ያነገባቸው 7 ዋና ዓላማዎችን ለማስፈጸም የሚያስችል አቅጣጫን በማስቀመጥ ጉዞን ከጀመረ እነሆ 11 ዓመታት ተቆጥረዋል። በእነዚህ 11 ዓመታት ውስጥ ኢትዮጵያ የቱ ጋር ናት? በዚህ ማዕቀፍ ውስጥ የኢትዮጵያ ነባራዊ ሁኔታና ተግባራትስ ምን ይመስላል? ዘርዘር አድርገን እንመልከተው። አረንጓዴ ኢኮኖሚና ኢነርጂ ልማት፣ በዚህ ውስጥ ታላቁ የኢትዮጵያ ህዳሴ ግድብ ታዳሽ ኃይልና የነዳጅ ተሽከርካሪን በኤሌክትሪክ ተሽከርካሪ መተካት ስራ ይገኝበታል። ከ14 ዓመታት የግንባታ ሂደት በኋላ በኢትዮጵያውያን ሀብትና የላብ ጠብታ የተገነባው የህዳሴ ግድብ በጋራ የመቆም ውጤትና አፍሪካውያን መቻልን ያሳየ ትዕምርት ነው። ሁለተኛ ላይ የምናገኘው የተፈጥሮ ሀብት ጥበቃ ነው። በዚህ ውስጥ የደን መራቆትን መከላከል፣ የአፈር መሸርሸርን ማስቀረትና የተፋሰስ ልማት ይገኝበታል። በዓለም ላይ ካሉ 32 የአፈር አይነቶች 18ቱ የሚገኝባት ኢትዮጵያ በተለያዩ ምክንያቶች የአፈር ሀብቷን በአግባቡ እንዳትጠቀም አድርገዋት ቆይታለች። ባለፉት ጊዜያት ሀገሪቱ ካላት የቆዳ ስፋት 54 ሚሊዮን ሄክታሩ በመሬት መራቆት ሲጎዳ በ30 ሚሊዮን ሄክታር መሬት ላይ የተቀናጀ የተፋሰስ ልማት በመስራት የመሬት መራቆትን ማከም ተችሏል። ለዚህ ደግሞ 20 ሚሊዮን ኢትዮጵያውያን በጋራ የአፈርና ውሃ ጥበቃ ስራ ላይ ተሳትፈዋል። የአየር ንብረት ለውጥን የሚቋቋም የምግብ ዋስትናን የሚያረጋግጥ ግብርናን መፍጠር ሌላኛው ነው። ለዘመናት በአመት አንዴ ታመርት የነበረችው ኢትዮጵያ ሀብቷን ተረድታ አቅሟን አሰባስባ መሬቷን ጾም ከማሳደር ተሻግራለች። የበጋ መስኖ ስንዴ ልማት፣ የሩዝ ምርትን ማሳደግና አዳዲስ ሰብሎችን ማስተዋወቅ በዚህ ውስጥ ትኩረት የተሰጣቸው ናቸው። ከነዚህ መካከል ደግሞ የበጋ መስኖ ስንዴ ልማት በተጨባጭ ውጤት ከተገኘባቸውና በምግብ ራስን ለመቻል የተደረገን ጉዞ በብዙ ያገዘ ነው። ታሪካዊ ተብሎ ሊጠቀስ የሚችለው ይህ ስኬት ኢትዮጵያ ስንዴን ከውጭ ሀገር ወደ ውስጥ ማስገባት ከማቆም አልፋ ለውጭ ገበያ አቅርባለች። የምርት መጠኗንም ማሳደግ ችላለች። ማሳያ እንጥቀስ። ኢትዮጵያ በአጠቃላይ የስንዴ ምርት በ2010 ዓ.ም 47 ሚሊዮን ኩንታል ስንዴን ታመርት ነበር። ከ7 ዓመታት በኋላ በ2017 በጀት ዓመት ደግሞ 280 ሚሊዮን ኩንታል ስንዴን አምርታለች። ለስኬቱ በበጋ የለማ ስንዴ ትልቁን ቦታ ይወስዳል። ብዝሃ ኢኮኖሚ ሀብትን መጠበቅና ማስተዋወቅ፣ በቱሪዝም አዳዲስ መዳረሻዎችን ማስፋት፣ ነባሮቹን ደግሞ ዳግም መገንባት ኢትዮጵያን የቱሪስት ማዕከል ማድረግ ተችሏል። በግብርና ምርትና ምርታማነትን ለማሳደግ ዘመናዊ የግብርና ስርዓትን መገንባት ትኩረቱን አግኝቷል። ለማዕድን የተለየ ትኩረት፣ ኢንዱስትሪ መር ኢኮኖሚን ለመገንባት ደግሞ ጅምር ስራዎች ተሰርተዋል። አዳጊን ከቴክኖሎጂ ጋር ማስተዋወቅ፣ ኢትዮጵያ ከዓለም ጋር ማራመድ የትኩረት አቅጣጫ በሆነው አይሲቲ ተችሏል። የአየር ንብረት ለውጥ ዓለምን በብዙ ሲፈትን ታዳጊ ሀገራት ላይ ጫናውን ሲያሳድር እጇን አጣጥፋ መቀመጥ ያልመረጠችው ኢትዮጵያ ከአዳራሽ የዘለለ መሬት ላይ የወረደ ስራን ከ7 ዓመታት በፊት አረንጓዴ አሻራ ስትል ጀመረች። አረንጓዴ አሻራ በሚሊዮን የሚቆጠሩ የሀገሬው ሕዝብ በነቂስ ወጥቶ በቢሊዮን የሚቆጠር ችግኝን ተከለ። በዚህም እስከ 2017 ዓ.ም ድረስ በአጠቃላይ 40 ቢሊዮን ችግኝ ተተክሏል። በሰባተኛው የአንድ ጀንበር የችግኝ ተከላ መርሃ ግብር ደግሞ 714 ሚሊዮን ችግኝ ተተክሏል። ይህ ሲሆን ታዲያ ውጤቱ ምግብ፣ ውሃ፣ ውበትና ተደማሪ የኢኮኖሚ ምንጭ ሆኗል። በአረንጓዴ አሻራ በተተከለው የቡና ምርት ከብራዚልና ቪየትናም ቀጥሎ ኢትዮጵያ 3ኛዋ የቡና አምራች ሀገር መሆን ችላለች። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ምርጥ የዘላቂ የደን ልማት አያያዝና አጠቃቀም ዘርፍ በጣሊያን ሮም በተካሄደው የዓለም የምግብ ጉባኤ ላይ ከዓለም የምግብና እርሻ ድርጅት ፋኦ እውቅናን አግኝታለች። በጽዱ ኢትዮጵያ ንቅናቄ አካባቢዋን አጽድታ በወንዝ ዳርቻ ልማት ወንዞቿን አክማ የፕላስቲክ አጠቃቀም ሕግን ተግባራዊ አድርጋ የአየር ንብረት ለውጥን ለመከላከል በብዙ ተግታለች። ይህ ሁሉ ስራዋ ለህብረቱ 2063 ግብ የስኬት ጉዞ መታያ እንድትሆን ከማስቻሉም በላይ በዓለም መድረክ ምሳሌ እንድትደረግ አድርጓታል። ለዚህም ነው የአየር ንብረት ለውጥ ኮፕ 32 የትኩረት ማዕከልና ከትግበራዎቿ ልምድ የሚቀሰምባት አዘጋጅ ሀገር መሆን የቻለችው።